ዳጣ የሰላም ልጅ መሆኗን ናታን ይፋ አደረገው፣ ነገራቸው። ወይዘሮ ማርታ እንደማገጠባት ስትሰማ ማመን አቃታት። አቶ ደረጀ እንዴት እላይ ላይ ይማግጣል? ቆይ እንዴትስ ቢደፍረኝ ነው? እኔስ ደግሞ ምን አጽቸው ነው ደሬ በዚህ ልክ እኔን ጸጸትና እዚህ ኩነኔ ውስጥ ያስገባኝ ምንድን ነው? ወይስ እኔ ለትዳር ብቁ አይደለሁም? እያለች ብቻዋን እራሷን መቆጣጠር እስከሚያቅታት ድረስ በጣም አዘነች። ልቧም ተሰበረ። እጅጉን የሚከብደውና የሚያሳዝነው እባክህ ናታን እባክህ እያለችው ዳጣ መናገሩ እጅጉን ቆጨቆጨው። ከተናገረ በኋላ ወይኔ ናታን ቆይ ምንድነው ያደረግኩት? እማዬን ልቧን አድምቸዋለሁ ማለት ነው እያለ ብቻውን መጸጸትና የጸጸት አለንጋ እስከሚገርፈው ድረስ ደረሰ። ዳጣ እትዬ ፊት እግሯ ስር ወርቃ እባክሽን እትዬ ይቅርታ አድርጊልኝ፣ ለሁሉም ነገር እኔ ነኝ ጥፋተኛው፣ ለናታን መናገር አልነበረብኝም እባክሽ እያለች ብትልም እንኳ በፍጹም እሷ ግን ምንንም ማውራት አልፈልግም ብላ ወይዘሮ ማርታ ቤቷን ዘግታ ቁጭ ብላ እምባደም አለቀሰች። በጣም ያሳዝናል። በሌላ በኩል ሰላምዬና እንዲሁም ወይዘሮ ማርታ እባክሽ እትዬ ተረጋጊ፣ አንቺ እንደምታስቢው አይደለም። እኔም ለአመታት ስፈልጋትና ስጠብቃት የነበረችውን ልጄን ዛሬ አግኝቻለሁ። ግን አንቺ እንደምታስቢው ደረጀ አፍቅሮኝ ወይም ደግሞ የእውነት አንቺን ጠልቶሽ አይደለም፣ በቅጽበትና በአጋጣሚ የሆነ ነገር ነው ብላ ብታስረዳትም ወይዘሮ ማርታ ግን በቃሽ፣ ከዚህ በላይ ልቤን እንዲታደሚውና እንዲታቆስሌው አልፈልግም፣ ይበቃሻል፣ አሁን ውጭልኝ፣ ሌላ ምንም ነገር አልነግርሽም። ዳጣ ያንቺ ልጅ ከሆነችማ እቤቴ ውስጥ ስንት ጉድ ገና የማላቀው አለ ማለት ነው። አቢገር ልክ ነበረች፣ እናንተን ማመን አልነበረብኝም። ዳጣ ያንቺ ልጅ ተሆነች ታዲያ እሆድሽ ውስጥ ያለው ጽንስ ምናልባት የደረጀ ይሆናል። ወይ ጉድ! እንዴት ሁለት እማዋራ አንድ ቤት ውስጥ ይኖራል? እንዴት ደረጀ ቢደፍረኝ ነው? እሱ ነው ወይ የልጆቼ ራዕይ የሚሆነው? ታዲያ አቢገር ክፉና አረመኔ ብትሆን እንዴት ነው ሊፈረድባት የሚቻለው? ምክንያቱም የ60 ዓመቱ ያረጀ ሽማግሌው እንደዚህ ወጣት ሴቶች ላይ እንደዚህ አሸሸ ገዳሜ እያለ ታዲያ እሷስ ከየት ትማር ብላ ወይዘሮ ማርታ እራሷን ሁሉ ወቀሰች። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ዛሬ ዳጣዬ ታሪክ ሰራች። ሁሉንም ሰብስባ ለተፈጠረው ነገር በጣም ይቅርታ፣ አቢገርም ብትሆኚ እውነት ለመናገር አጥፍተሻል። ነገር ግን እኛ ቤተሰብ ነን። ስለዚህ ፍቅር ያለበትና ፍቅር የተሞላበት ቤት ነው መሆን ያለበት። እትዬ ራሱ አንቺ ከወጣሽ በኋላ እራሷን አስራ ለብዙ ጊዜ ስታስብና ስትጨነቅ ነበር እና ሁለተኛ እንደዚህ ባታደርጊ ደስ ይለኛል አቢገር። እኔ ያልሽኝም በሙሉ አደርጋለሁ። ከዚህ በኋላ ምንም እንደማይፈጠር ቃል እገባልሻለሁ ብላ አለች። አቶ ደረጀን በል እስኪ ንገረኝ፣ እስኪ ልጄን ለስንት ዓመት ነበር የምታውቃት? ወይስ ደግሞ አሁን ነው ያወካት? ስለዚህ ስለ ልጄ ስለ ዳጣ እያንዳንዱ ነገር ልትነግረኝ ትችላለህ ወይ ብላ አፋጠጠችው። ዳጣ የእውነት አባዬ ሰላም እናቴ ናት? የእውነት ናታን ሰላም እናቴ ናት? ታዲያ እናቴ ከሆነች ለምንድን ነው እናት ልጇን የማታውቀው? እኔ እኮ በጣም ግራ እየገባኝ ነው። ወይስ እናንተ ናችሁ ወይስ ደግሞ እኔ ነኝ እየቃዠሁ ያለሁት ብላ ማመን እስከሚያቃታት ድረስ መለፍለፍ ጀመረች። አይ እውነት ለመናገር አንቺ ሳትሆኚ ሁሉም ነገር ትክክል ነው ዳጣ። ስለዚህ ምንም ነገር አልተሳሳትሽም። ሰላም እናትሽ ናት።
ደሬ ደግሞ ያው እንደምታውቂው እንዳስመረመርሽው አባትሽ ነው፣ ሌላ ምንም ነገር አልተፈጠረም፣ እሺ ተረጋጊ እያለ ናታን ቢያረጋጋትም አቶ ደረጀ ግን በጣም ተጸጽቶ አንገቱን ከእጆቹ ላይ ፊቱን ከእጆቹ ላይ አድርጎ አቀረቀረ። ማርታ በል አታቀርቅር፣ ተናገራ፣ እያንዳንዱ ነገር በል ንገረኝ። እስኪ አሁን ለልጆቼ ምን ብዬ ነው የምናገረው? ልጆች እስካንተ ምን ይማራሉ? እስኪ ደረጀ ንገረኝ፣ እኔ ምን አጉድዬብህ ነው? እስኪ ባክህ ንገረኝ፣ ሌላ ምንም ነገር አልፈልግም ብላ ስትለው፣ እባክሽ ማርቲ አንቺ ምንም ነገር አጉድለሽብኝ አይደለም፣ ግን ደግሞ እኔ በስካር መንፈስ ያደረግኩት ነገር ነው ብሎ አላት። ኧረ እባክህ እስከ መቼ ድረስ ነው በሱስና እንዲሁም በመጠጥ ሱስ እያልክ እኔን የምታታልለኝ? እኔ ታዲያ የት ነበርኩ ያን ጊዜ ብሎ ብላ ስትጠይቀው አንቺማ ለስራ ዱባይ በምትመላለሽበት ጊዜ ነው፣ ብቸኝነት ተሰምቶኝ ስለነበረ ሂጄ መጠጥ ቤት ብዙ ጊዜ ጠጥቼ ነበር። እናም የእውነት ከዕለታት አንድ ቀኑ ነው የተፈጠረው፣ እባክሽ እያለ ቢላትም ወይዘሮ ማርታ ግን ከዚህ በኋላ የምፈልገው ፍችና ፍች ብቻ ነው፣ ሌላ ምንም ነገር አልፈልግም፣ ምክንያቱም ሁላችሁም ከሃዲና ከሃዲ ናችሁ ብላ ወይዘሮ ማርታ ወደ ክፍሏ ገባች። ክሽ እትዬ እኔ ላስረዳሽ ብላ ዳጣ እግሯ ስር ተደፍታ አለቀሰች። እትዬ እባክሽ አንቺ እኮ እናቴ ነሽ። እዚህ ቤት ከመጣሁ አጀምሮ ከአቢገርም ሆነ ከውሃም ለይተሽኝ አታውቂም ነበር። እናም አሁንም ከእህቶቼ ጋር አታለያይኝ እባክሽ። እያንዳንዱ ነገር ልንገርሽ፣ እውነት ለመናገር እኔ ያደግኩት ጎዳና ላይ ነው። እናም የምበላው የምጠጣው ከሰዎች ነው እንጂ እኔ በራሴ እመኝኝ ቢያንስ ከ13 ዓመት በኋላ ቢሆን ነው ራሴን በራሴ እየሰራሁኝ ማስተዳደር የጀመርኩት። እና ፍቅርን ከጎዳና ልጆች ከጎዳና እናትና አባቶች ተምሬያለሁኝ። ይህንን ነገር የእናንተን ሕይወት እንዲበጠብጥ በፍጹም አልፈቅድም፣ እሄዳለሁኝ። ነገር ግን ከዛ በፊት ማወቅ ያለብሽ ነገር ምናልባት አባዬም ሆነ ሰላምም አጥፍተው ይሆናል፣ ግን ደግሞ የአንቺ ትዳር በፍጹም እንዲፈርስና አልፈልግም። አባዬና አንቺ እንድትለያዩም አልፈልግም እትዬ እባክሽ። ምክንያቱም ከተለያያችሁ በእኔ ምክንያት ነው። ባልተፈጠርኩኝ ባልመጣሁ ብዬ ጸጸት እንዲደፋኝ አታድርጊ ብላ አለቻት። አይ ዳጣዬ፣ ከተለያየንም በአንቺ ምክንያት ሳይሆን በአባትሽ ውሸትና ውሸት ምክንያት ነው። እንዴት ይክዳኛል? እንዴት ክህደት! እኔ እኮ የሰማና ሚስቱ ወዶኝና አፍቅሮኝ ያገባሁት ሚስቱ ነኝ ዳጣዬ። አንቺ ይሄ ነገር አንቺ ላይ ቢገጥምሽ ምን ታደርጊያለሽ? ብላ ስትላት አይትዬ እኔ እንደዚህ አይነት ነገር አስቤውም አልሜውም ስለማላውቅ ምን እንደሚባል እንኳ አላውቅም። ነገር ግን እኔ አንድ የማውቀው አባዬ በጣም ይወድሻል፣ በጣም ያፈቅርሻል። ምን እንዳለኝ ታውቂያለሽ? እናቴን አገናኘኝ ብዬ ስለው አባዬ ልበልህ እነሱንም ደግሞ እህቶቼ ልበል ብዬ ስለው አይ ማርቲ የሰማች ቀን ሁሉንም ነገር ትታ ትሄዳለች፣ እናም ትፈታኛለች ብሎ አለኝ። ላንቺ ያለው ፍቅር እጅግ ይለያል እትዬ፣ እባክሽ አመንሽኝም አላመንሽኝም ይህም ብቻ ነው ለመጨረሻ ጊዜ ልነግርሽ የምችለው። እናም እባክሽ እያለች ብትለምናትም ነገር ግን ወይዘሮ ማርታ አይዳጣዬ እኔ እኮ አንቺን መቼም ቢሆን አልጠላሽም፣ ነገር ግን ይህ በቀላሉ አንቺ እንደምታስቢው እንደዚህ ተወርቶ የሚፈታ ጉዳይ አይደለም። እኔ ለማንኛውም ማንንም መናገር አልፈልግም። ሰላምም ቢሆን ነፍሰ ጡር ናት። ምክንያቱም ነፍሰ ጡር ሁነሽ አንድ ሰው ከተናገረሽ መቼም ቢሆን እንደማትረሹ አውቃለሁ እና ምንም መናገር አልፈልግም። ማውራት ያለብንን ነገሮች በሙሉ ከደረጀ ጋር እናወራለን። ግን አሁን ልክ በፊት እንደምታደርጊው ታደርጊያለሽ ብላ አለቻት። ለምን እትዬ? አዎ አቢገርንም እህትሽ ነኝ እንዳትያት፣ ውሃንም ደግሞ ትክክለኛ እህታችሁ ነኝ ብለሽ እንዳታወሪ ብላ አለቻት። ቆይ ለምን? ነገርኩሽ ዳጣዬ፣ የእውነት ለእኔ ልዩ ቦታና ክብር ካለሽ ይህንን ነገር ልጆቼ መስማት የለባቸውም ብላ አለች። እንደዛ ከሆነ አንቺን የሚያስደስትሽ ከሆነ እሽትዬ ምንም ነገር አልናገርም። ግን ደግሞ ምን ያህል እንደምወዳቸው በነግራቸውና እህታቸው እንደሆንኩኝ ቢያውቁ በጣም ደስ ይለኛል። እኔም እኮ ደስ ይለኝ ነበር።
ግን ደግሞ ይህ ነገር በፍጹም አይሆንም ብላ ከለከለቻት። ወይዘሮ ማርታ እምባ ደም እያለቀሰች ወደ ክፍሏ ገብታ ለቅሶዋን ቀጠለች። ዳጣና እንዲሁም ደግሞ ሰላምዬ ተቃቅፈው የእናትና የልጅ ናፍቆትን ለመወጣት ትግል ላይ ናቸው። ቆይ ግን ሰላምዬ ታዲያ አንቺ ለምን እዚህ ቤት መጣሽ? ማለቴ ልጄ እዚህ ቤት ትሆናለች ብለሽ ነው? አይ እንደዛ አይደለም። አንቺማ እዚህ ቤት እንዳልሆንሽ በደንብ ነው የማውቀው። ምክንያቱም አቢገርም እዚህ ከመጣው በኋላ ነው የተወለደችው። እንዲሁም ውሃ ምን እና ታዲያ እኔ ልጅ ነኝ ማለት ነው? ማለቴ የበኩር ልጅ ነኝ ማለት ነው? አዎ። ስለዚህ ደረጀ ምንም አይነት ልጅ እንደሌለው በደንብ ነበር የማውቀው እና ምናልባት የሆነ ልጅ ካለ ምናልባት ያቺ ልጅ ናት ትሆናለች ብዬ ነበር። ግን ለብዙ ዓመታት ስጠብቅሽና ሳፈላልግሽ የለሽም። እሱንም ጧት ማታ ስጠይቀው ምንም አይነት መልስ እየሰጠኝ አልነበረም። ምን እና ታዲያ አባቴ ሆን ብሎ እየደበቀሽ ነበር ማለት ነው? እሱን አላቅም ዳጣዬ። እኔ አሁን አባትሽ እንዲህ ነው እከሌ እንዲህ ናት ብዬ ለመናገር አይደለም፣ ግን ልጅን ስፈልግ ሳፈላልግ ሳጣ ጊዜ የማይሆን ሌላ ስህተት ሰርቻለሁ። ምክንያቱም አንቺን ማስረሻ ሌላ ልጅ መውለድ ነበረብኝ። ከማን? ተይ ዳጣዬ፣ እሱ ነገር ይቅርብሽ። ምክንያቱም ካወቅሽው አንቺ ራሱ ልብሽን ስለሚያምሽ ይቅርብሽ። ስለዚህ አንቺን ለመተካት ሌላ ረገዝኩኝ። ይሄ እስከዚህ ድረስ ካወቅሽ ይበቃል ብላ አለቻት። ናታን ዳጣን በጣም ይቅርታ ዳጣ፣ ይህ ይፈጠራል ብዬ በፍጹም አላሰብኩም ነበረ። ነገር ግን ለተፈጠረው ነገር እጅጉን ይቅርታ ሲላት፣ ለነገሩ እንኳን ደግ አደረክ። ምን ማለት ነው? ምክንያቱም እኔም ጨንቆኝ ነበር። እትዬ ጋ አብሬ በበላሁ አብሬ በጠጣሁ ቁጥር የካርኳት ክህደት ይሰማኛል እና እያንዳንዱ ነገር አሁን ግን ሁሉም ነገር አብቅቷል። ስለዚህ ነገ ሲነጋ እትዬ ያለችኝም በሙሉ እናደርጋለን። እንዴ እትዬ ምን ትላለች? ይህ እኮ ቤቷ ነው ናታን፣ ምን አስበህ ነው? በዛ ላይ የገዛ ባሏን የማገጠባት መቼም ሁሉንም ትታ ሁሉንም ተቀብላ እዚህ ቤት አብረን የምንኖር ይመስልሃል? እትዬ እኮ ናት። አትንካት እንጂ ከነካሃት ሁሉንም እንደምታወድም ታውቃለህ አይደለም ብላ ስትለው፣ አራት አስቢ፣ ምንም አይፈጠርም። ምን ማለት ነው? ማለቴ እትዬ የቱንም ያህል ሌላ ነገር ብታፋጠጥ ግን ደግሞ ክፉ ሴት አይደለችም ብሎ ነገራት። ውድ የህያቤቴ ቤተሰቦቼ የዛሬው ዳጣ ይህንን ይመስል ነበር። በቀጣይ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ። የምታበረታቱኝ ደግሞ በጣም አርጌ አመሰግናለሁ። እስኪ ዳጣ ዛሬ ለናታን እንደዛ ስትነግረው ምን ተሰማችሁ? ናታን ማወቅ ነበረባት ወይስ አልነበረበትም? ናታንስ የእውነት ለሰላምዬ ይናገራል ወይስ ደግሞ አፉን ዘግቶ ቁጭ ይላል? ይህንንም ኮሜንት ላይ አስቀምጡልኝ።